በክረምት ወቅት ከዝናብ መክበድ ጋር ተያይዞ ማህበረሰቡ በድንገተኛ የጎርፍ አደጋ ተጎጂ እንዳይሆን ከክልል መስሪያ ቤቶች ጋር ቅድመ ዝግጅት ማድረጉን የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን አስታወቀ። ለአደጋ ተጋላጭ ሊሆኑ ይችላሉ ተብለው የሚገመትባቸው አካባቢዎች ድጋፍ ሰጪዎች ለእርዳታ በፍጥነት እንዲደርሱ ኮሚሽኑ ስልጠና በመስጠት ጀልባዎችና መኪናዎችን በማዘጋጀት ላይ መሆኑን ገልጿል። ራሂል ደምሰው ተጨማሪ አላት። በኢትዮጵያ የተለያዩ አካባቢዎች በክረምት ወቅት ከዝናብ መክበድ ጋር ተያይዞ የጎርፍ አደጋዎች፣ የመሬት መንሸራተት፣ የመንገድ መበላሸትና ድልድይ ስብራቶች ያጋጥማሉ። ይህ ችግር በሚከሰትበት አካባቢ ከሰው ሕይወት መጥፋት እስከ ማህበረሰብ መፈናቀልና በንብረት ውድመት የሚደርሱ ጉዳቶች ይከሰታሉ። ተጎጂዎች ሀብት ንብረታቸውን ትተውና ከመኖሪያ አካባቢዎች ለቀው ወደ ተለያዩ አጎራባች አካባቢዎች እንዲፈናቀሉ ምክንያትም ይሆናሉ። ከፊታችን ያሉ የክረምት ወቅት ላይም ዝናባማ አየር ስለሚኖር ማህበረሰቡ በድንገተኛ የጎርፍ አደጋ ተጎጂ እንዳይሆን ከክልል መስሪያ ቤቶች ጋር ቅድመ ዝግጅት ማድረጉን የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ታዬ ጌታቸው ተናግረዋል። የጎርፍን ክስተት ከዚህ ከሚመጣው ክረምት ጋር ተያይዞ ሊከሰት እንደሚችል እናውቃለን። እንደዚሁም ደግሞ እኛ ሳምንታዊ ወራዊ ሪፖርት የምንቀበለው early warning information አለን በመዋቅራችን ማለት ነው ከክልሎች ከወረዳዎች የምናገኘው። ከዚህ ባሻገር እነዚህን መረጃዎችን ይዘን ቀጥታ ክረምቱ ስፋት ምን ያህል ይሆናል ምንስ ጉዳት ሊያስከትል ይችላል የሚለውን ነገር ታሳቢ በማድረግ የጎርፍ ግብረ ኃይል በኢትዮጵያ አደጋ ስጋት አመራር ኮሚሽን የሰብሳቢነት የሚጠራ የጎርፍ ግብረ ኃይል አለ። ይሄ ወረዳ ይሄ ችግር ሊደርስበት ይችላል፣ ይሄን ያህል ሰዎች ሊያፈናቅል ይችላል፣ ይሄን ያህል ሰዎች ደግሞ ሊጎዱ ይችላሉ በሚል ይልኩልናል። ሁሉም ክልሎች ያንን ታሳቢ በማድረግ ወረዳዎችን እንለያለን። ከዛ በኋላ ለዚሁ ግብረ ኃይል ለጎርፍ ግብረ ኃይሉ በብሔራዊ በአገር አቀፍ ደረጃ እናቀርባለን። ያንን ስናቀርብ ያ ክፍል ደግሞ ይሄን ያህል ሰው የሚፈናቀል ከሆነ ምን ያስፈልገዋል፣ የሚጎዳ ከሆነ ምን ቅድመ ጥንቃቄ ያስፈልገዋል። መጀመሪያ ጎርፉ የማይቀር ከሆነ ያን ጎርፍ ለመቀልበስ በየደረጃው ያለ አካል ከወረዳ ከቀበሌም ጨምሮ እርከን በማዘጋጀት ጎርፉ ሰብሮ የሚገባበትን ቦታ በመዝጋት ለመከላከል የሚችሉበት ሁኔታ ይሄ እየተደረገ ያለ ከዚህ ዘሎ የሚመጣ ነገር ካለ ምላሽ ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል። እነዚህን ሰዎች እንዴት ደግሞ እንደግፋለን ለሚለው ደግሞ ኮንቲንጀንሲ ፕላን ወይ መጠባበቂያ ፕላን በዚሁ ግብረ ኃይል ይዘጋጃል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ለኮሚሽኑ በሚሰጠው የአየር ጠባይ መረጃ መሰረት በማድረግ ለአደጋ ተጋላጭ ሊሆኑ ይችላሉ ተብለው በሚገመትባቸው አካባቢዎች ህዝቡ ንቁ ሆኖ ጥንቃቄ እንዲያደርግ መልእክት ማስተላለፋቸውን አቶ ታዬ ጠቅሰዋል። እስካሁን መረጃውን ልከናል። ቅድመ ጥንቃቄ እንዲደረግ መውጣት ያለባቸው ክፍሎች እንዲወጡ መረጃው ደርሷል። አለርቱ ደግሞ የሚያሰጋቸው ሰዎች ካሉ ዝረባዳማ ቦታ ካሉ ወደ ከፍታ ቦታ እንዲቀመጡ ይደረጋል። ምክንያቱም ከጎርፉ ጋር ናዳም ሊከሰስ ስለሚችል ማለት ነው። ይሄ ነገር ተደርጓል። በየቦታው አለርቱ ደርሷቸው በአማራ ክልልም በደቡብ ክልልም ከቦታቸው ለቀው ከፍ ያለ ቦታ እንዲቀመጡ ተደርጓል። ለነዚህስ ደግሞ ምን አድርገናል የሚለው ነገር ከመጣ እንደዚህ ለው አውጥተናል ሰዎቹን እንደ አሰባስበናል ላሉት ደግሞ አስፈላጊውን ድጋፍ ምግብም ይሁን ምግብ ነክ ያለውን ድጋፍ አድርገናል። አደጋዎች ድንገት በሚያጋጥሙበት ጊዜ ድጋፍ ሰጪዎች ለእርዳታ በፍጥነት እንዲደርሱ ቅድመ ዝግጅቶችን ስልጠና በመስጠትና ኮሚሽኑ ጀልባዎችና መኪናዎችን በማዘጋጀት ላይ መሆኑን ዳይሬክተሩ ገልጸዋል። ቅድመ ጥንቃቄያችን አሁን ይሄ ቢከሰት የተወሰኑ ጀልባዎች አሉ። የተወሰኑ ጀልባዎችን ከዚህ በማንቀሳቀስ እንደዚሁም ደግሞ አልባሳት አሉ። እነኚህ ወተር ላይ ውሃ ላይ ሊንሳፈፉ የሚችሉ አልባሳትን ለብሰው ባለሙያዎች ገብተው ሰውን ሊያድኑ ሊታደጉ የሚችሉበት ሁኔታ በዝግጅት ላይ ነው።